ወይኔ ማን እሷ ነች? አንተ ስነ ስርዓት ይኖርህ እንጂ ምንም ስነ ስርዓት እንዴ ስነ ስርዓት ይኖርህ ስርዓት ይኖርሽ ውጣልኝ ከቤቴ ስርዓት ይኖርሽ ውጣልኝ በቃ ስርዓት ይኖርሽ ውጣልኝ በዚህ ቢላ ሰውዬንም አንተንም ይዘውጣ በዚህ ቢላ አለቅም ውጣልኝ ይሄን ቢላ ከታች በህይወት አለች ግን ምን አይነት ነገር አረ በቃ ውጣልኝ ምንድነው የምትፈልገው ከኔው ምንድነው በቃ ምን ነገር አይደለም ስለኔ ሄዳ አንተ ምን አሳሰበህ እሺ ቆይ እንዴ ስለፈለኳት ነው ስለማቃት ነው በግልም ማቃት ነው ያዛ ነው አንቺ ችግር አለ አዎ እባክሽ እልሽ አንድ ነገር ልንገርሽ እየቀለድክ መሆን አለበት የህቴን ብቻ ሳይሆንም ሌሎችንም ራሱ ይሄ የሌሎችም ህይወት ይተርፋል ብዬ አስብ ነበር ማለት ከአንድ አረመኔ ሰው የብዙ ህይወት ከሚበላሽ ቢያንስ የተወሰኑትን ሰዎች እንኳን ህይወት ማትረፍ ይቻል ነበርና በጣም መጥፎ ሰውና ከባድ ሰው ነው ስለሱ ነው በቃ መናገርም አልፈልግም አሁን አንተ እንደው ግዴታ ስለሆነብኝ ላንተ ልንገርህ ብዬ እንጂ ስሙንም ማንሳት አልፈልግም በቃ በጣም ጨካኝ ነው እሷን ለማሳመን በጣም ከባድ ነበር እሷን የምናሳምንበት ጊዜ በጣም ረጅም ጊዜ ነው የፈጀብን እና በጣም አላመነችም ስልክ ለመደወል ሞክራ ነበረ እባክሽ አታልቅሽ እባክሽ እና ስልክ ለመደወል ሞክራ ነበር ለማግኘትም አስባ ነበር በቃ በጭራሽ ማግኘት አልቻለችም እሷን እናቴ በዛን ሰዓት በጣም ተጎዳች በቃ እንዴት እናደርጋት እንዴት ነው ወደ ራሷ ምን መልሳት በጣም ጨነቀን ምን ማድረግ እንዳለብን ከበደንኛ ራሱ ማለት ነው ቤተሰብ ምን ያድርጋት እሷ ልታምነን አልቻለችም እንዴ የሰው የሰላም ሴትዮ ምንድነው አንቺ ችግርሽ ውጣልኝ በዚህ ቢላ ሰውዬንም አንተንም ይዘውጣ በዚህ ቢላ አለቅም ውጣልኝ ይሄን ቢላ ከታች አልከተውም እባክሽ ቢላውን ዘቃልሽ ራስክንም ይዘውጣ ቢላውን ዘቃልሽ ይወጣል እሺ ውጣልኝ ወጣልኝ ግን ቢላውን ዘቃልሽ ወጣለሁ ግን ቢላውን ዘቃልሽ ውጣልኝ አልኩክ እሺ ይወጣልሻል ካሜራውን ንቃልት ውጡ ወይኔ ማን እሷ ነች መዲ አንቺ ምን አድርገሻት ነው ምንድነው የሚያስቅ አንቺ ምን አደረግሻት ምን አደረግሻት ነው ናስቲ እናንሳ ምን አደረግሻት ነው ምን ምንድነው አልገባኝም ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ ተመስገን ነኝ ዛሬ ከአንድ ወዳጄ ጋር ተመልሻለሁ ውድ ቤተሰቦች ባለፈው የጀመርኩትን ያው የቤተሰብ ኬዝ እሱን ጉዳይ አንዳንድ ነገሮች እስኪጠናቀቁ ያው ነገሩን ትንሽ ጊዜ ያው እናቴም እስክትረጋጋ ሁሉም ሰው ትንሽ ሰከን እንዲል ጊዜ ሰጥተናል ይሄ ጉዳይ ትንሽ ቆየት ያለ ነበረ ወንድማችን ከካናዳ ነው የመጣው ከዛ ጀምሮ ስናወራ ነበረ ቪዲዮ ኮልም ተደዋውለን በቅርብ ሰው ስላገኙትኝ ኮንታክት እናደርግ ነበረ በመጀመሪያ ራሱን ያስተዋውቅልኛል ወደዚህ ለምን እንደመጣ ምን ገጠመው እንግዲህ ይሄ ወዳጄ ምን ገጠመው የሚለውን እንጨዋወታለን አንድ አስገራሚ ነገር ገጥሞታል ውጪ የተወሰነ ያህል አመት ካናዳ እንደቆየም ሲያጫውተኝ ነበር አሁን ደግሞ ካሜራ አብርተን ስላለ ጉዳይ ስለመጣበት ነገር እንጨዋወታለን እስቲ ያለው ነገር አጫውተኝ ሰላም ጤና ይስጥልኝ ሙሉቀን ብርሃን ነኝ የመጣሁበት ጉዳይ ያው ባለቤቴን ሚስቴን ለመፈለግ ነው ሚስቴን ለመፈለግ ስትል እንደው እስቲ ለተመልካችም ለኛም ለክሩም ግልጽ ለማድረግ ያክል ምንድነው የተፈጠረው ውጪ ምን ያህል አመት ቆየ ሚስትህ የት ገባች ምንድነው የደረሰብህስ ነገር ለማመን የሚከብድ ነገር ደርሶብኛል ሚስቴን አጥቻታለሁ ብላ ምንድነው የተፈጠረው አዎ የሆነው ነገር ያው በህይወት ፈልገ የሚፈጠር ነገር የለም ዞሮ ግን እኔ በስራ ላይ ያለው ነበር ፕሮሰስ አድርጌ ወደዛ ሄድኩትኝ ዲፕ የሚያቅሰው የለም ከሷ ብቻ ነች ትንሽ ልታቅምችለውና ኤንጆሪ ነበርና እኔ መሳሪ ነበረው በዛ ምክንያት ለስልጣና ስንሄድ እኔ በዛው ቀረ ከዛ በኋላ ለአመታቶች 4 አመት ከምናምን ነገር እንደዛ ይቅርታ ላቋርጥና ወንድሜ ለስልጣና ስሄድ ያልከኝ አልገባኝም ፕሮሰሱን ወደ ውጭ የወጣህበትን ነው ወደ ውጭ የወጣው ወደ ውጭ የሄድኩት በመስሪያ ቤት ነው ዞሮ ኤንጆሪ ሰራ ስለነበረ በመስሪያ ቤት ነው የሄድኩትኝ ከዛ በመስሪያ ቤት ሲሄድ ነው የጠፋው ጠፍቼ ነው እዛው ይቀር ይሄ በመስሪያ ቤት ወደ ውጭ ለትምህርት ለስልጣና በሚኬድበት በዛው ማለት ነው እንደዛ ነገር በዛ ምክንያት ነው ወደዛ ሂጄ ቀረሁት በዛ ሰዓት ከ4 አመት ሆኖኛል አልኮል ውስጥ ቅድም ስትለኝ ነበር 4 አመት
ከ4 ወር ምናምን ከ5 ወር ስትለኝ ነበር። እንደው እስቲ በመጀመሪያ ሚስትህን ታዲያ አግብተን ሄድከው እጮኛ ነበረች ጠፋችኝ ያልከው ምንድን ነው? ተፈራርማችኋል? ህጋዊ ጋብቻ አላችሁ? ልጅ ነበራችሁ? ምንድን ነው ያላችሁ? አይ ልጅስ የለንም፣ ግን ተጋብተናል። ማለት ከተጋባን 7 ወር 6 ወር እንደዛ አካባቢ ነበረ እና በዛ አጋጣሚ ያ ነገር ሲመጣ ድሉ ልጠቀመው በሚል ነው ወደዛ ወጥቼ የቀረሁት። ከዛ ከወጣሁ በኋላ ያው ስጠፋም የሚገጥሙ ነገሮች አሉ። ነገሮች ሰክሰስፉል አይሆኑልህም፣ አይመችህም። እዛ ያለው ነገር ታውቃለህ። ህጋዊ ሳትሆን ስትቀር ትንሽ ከበድ ይላል እና በዛ ምክንያት መጀመሪያ እኔ ትንሽ ጠፋሁ። እኔ በምንም ማግኘት አይቻልም። ምክንያቱም በህጋዊ ስትሆን ቀጥታ ሄደህ ማግኘት ትችላለህ፣ ችግር የለውም። ህጋዊ ሳትሆን ደግሞ ያለው ፕሮሰስ ታውቃለህ። በዛ ምክንያት ለወራቶች እኔ መጀመሪያ ጠፋሁ። ከዛ በኋላ እሷን ፍለጋ ገባሁ። ስፈልግ በምንም አይነቱ ላገኛት አልቻልኩም። በቤተሰብ ሳስፈልግ የለችም። በእህቷም ሳስፈልግ እህቷ ራሷ ስልኳ አይሰራም። እህት አላት? አዎ በእህቷ ምክንያት ነበረ የተዋወቅነውና እህቷ እኔ መስሪያ ቤት አብረን ነበረ የምንሰራው። በዛ አጋጣሚ ነው እህቷን ላገባና ላቃትም የቻልኩት። ማለት መሀላችሁ በትዳር 6 ወር 7 ወር ቆይተናል ብለኸኛል። ግጭት ነበረ አንተ ስትወጣ ጠብቀ ወይስ ውጪ በመሄድ አልተስማማችም? ምንድን ነው የተፈጠረው? አይ ግጭት አልነበረንም። ምክንያቱም ግን አፍላ ትዳር ላይ ነን። ግጭት የሚባለው ነገር እንኳን የለም። ያው እንዳልኩ እንጀራን ለማብሰል የሚባል ነገር አለ አይደል? እንደዛ ነው። አጋጣሚውን ስታገኝ ለመጠቀም እንጂ ግጭት ኖሮን ጥል ኖሮን ምናምን አልነበረም። ግን አሁን እሷ ላይ የተፈጠረው ነገር ምን ይፈጠር ምን ይሁን እስቲል የማውቀው ነገር የለም እና ለዛ ነው እዚህ የተገኘሁት አንተ ጋር። ያኔ በዛም እንደዛም ያወራሁህ ያው ያለኝ አማራጭ እንደዚህ አይነት ነገር ሲፈጠር በነገር ላይ የሆነ የሚረብሽ ነገር አለው። ወይ ተለያይታ አልተለያየም፣ ወይ ያ ሰው በህይወት ይኖር በጤነኛ ይሁን አይሁን ምንም የምታውቀው ታሪክ የለህም። ሰው የህይወት እስረኛ ነው የምትሆነው። ምንም ነገር ማድረግም አትችልም። በዛ ላይ ደግሞ አንተን ጥፋተኛ ታደርጋለህ። እኔ እንዲህ ባላደርግ ኑሮ አይፈጠርም ነበር የሚለው ነገር አእምሮ ላይ ይመላለሳል ነው። አንድ ነገር ላቋርጥህና የደበከኝ ነገር እንዳይኖር ውድ ቤተሰቦች፣ ይህን ጉዳይ በቤተሰብ በሚባል ሰውን የመጣው እሱም ኮንታክት ያደረገኝ የዛ ውጭ መሆኑ ሳወራ ነበር። ግን የጀመርኩት ያን የቤተሰብ ታሪክ እስክጨርስ ነበር እስካሁን ታግሼ ያቆየሁት። እሱም በትዕግስት ጠብቆኛል። ወደ አዲስ አበባ ከመጣ ኦልሞስት ወር ሊሞላክ ትንሽ ቀናት፣ በጣም የሚቆጠሩ ቀናት ቀሩኝ። እንደ ቀልድ ወር ሊሞላኝ ነው አዲስ አበባ መጥቼ ሆቴል ማረፍ ከጀመርኩ እንኳን ያለኝ። እንደው አንተ የምጠይቀ ነገር በመሀላችሁ ካገባሃት በ6 ወር 7 ወር አብራችሁ በቆያችሁ ታይም ሁለታችሁ መሀል ጸብ ተፈጥሮ ሜቢ ስትወጣ በዛው ጸባችሁ ቀጥሎ እንዳይሆን እንደው ፍጋት ለኛም እንዳይሆን እንዴት እህቷንስ ኮንታክት አድርገህ ለማግኘት አልሞከርክም? ሰው ባንድ የተነሱት ዝም ብሎ አይጠፋም። 4 ዓመት ቀልድ አይደለም። በመሀላችን ምንም አይነት ጥፋትና ጥል እንደሌለ ነው የማውቀው። ሲስተሯ ደግሞ ለምን እንደዘጋችኝ አላውቅም። ምናልባት ወይ ደግሞ እንደ ከደዋት ምናምን ተሰምቷትም ሊሆን ይችላል። ማን ያውቃል? ሰው እንዳረዳዱ ነው። እኔ የማውቀው እኔ ነኝ። አሁን ልክ እንዳወራሁ ነው። ዞሮ እዛ ጋ ማንኛውም ሰው ሊያደርገው የሚችል ነገር ነው ማለት የተሻለ ነገር አንተም ሁሉም ሰው ይፈልጋል። ስለዚህ ያን እህትዮን ስታዋራት ምንድን ነው ያለች? እህትዮዋን እዛ በኋላ መች አገኘኋት? ምን ኮንታክት ልታረጋት አልሞከርክም? አልኩ እኮ መጀመሪያ እኔ ስለጠፋው መጀመሪያ ወራቶች ላይ እዛ ጋር ያለውን ነገር እስካስተካከል የጠፋውበት ጊዜያቶች አሉ። ገባህ? መጀመሪያ አሁን ለምሳሌ እንደሄድኩ ማውራት ብችል ኖሮ ምናልባት የሆነ ነገር ታስተካክላለህ ብታወራ ኖሮ እንደሄድክ። ግን በመሀል ስጠፋ እነሱ ለሚፈጠር ነገር ሊኖር ይችላል። ወይ እንዲህ ከዳት ወይ እንደዚህ ያደረጋት ብቻ የሆነ ነገር ሊያስቡ ይችላሉ ብዬ አእምሮዬ ላይ ይመላለሳል። በዛ ምክንያት ስም በዛ ውስጥ ብትናገር ለእኔም ስለሚጠቅመኝ ያው ሙሉ ማስረጃውን ሰጥተኸኛል። ግን የእጮኛህን የእህቷን ስም ንገረኝና እኔም ካዘጋጀሁት ጋር ፋይል ጋር አድርጌ አንድ ላይ ወደሆነ መፍትሄ እንደርሳለን። ስሟ መድኃኒት ነው። እኔ መዲ ብዬ ነው የምጠራት ብዙ ጊዜ። ያገባሃት ይቅርታ፣ እጮኛ ስል ባለቤትህ ማለት 7 ወር ምናምን 6 ወር ቆይታችሁ ይቅር በለኝ። ባለቤትህ የባለቤት ስም መድኃኒት ነው።
አዎ መዳን ነው። እንደዛም ብጠራ ችግር የለውም። ያው እህቷ እንደውም እኔ አንዳንድ ፍንጮች አሉኝ ከላክልኝ አድራሻ ምናምን ስለ እህቷ አንዳንድ መረጃ ስላለኝ ዛሬ ከሰዓትም ወደዛው እናመራለን ብዬ አስባለሁና የእህቷንስ ስም እውነት እሷን ማግኘት ቻልክ? እሷን የማገኛት ይመስለኛል። ያው በስልክ ብዙ ፋይሎች ልኮልኛል። ውድ ቤተሰቦች ታሪኩን ቮይስ አድርጎ ልኮልኛል። እንዳልኳችሁ በማውቀው ሰው በቅርብ ሰው ነው የመጣው የዚህ ልጅ ታሪክ እባክህ ሲሉኝ ነበር። እኔም ያው የጀመርኩት የቤተሰብ ኬዝ ስለነበረ ነው ይቅርታ ያዘገየሁት። እንደው የእህቷን ስም ብትነግረኝ። እንግዲህ እሷን ማግኘት ካልቻልክ ምንም ይፈጠር ምንም ያው ባለውለቴ እየሆንክ ነው። የእህቷ ስም ትንግርት ነው። እንደው ግን እስቲ አንድ ጥያቄ መለስ ብዬ ልጠይቅህ። ከባለቤት ጋር ምን አይነት የፍቅር ግንኙነት ነበራችሁ? ሀቁን ብትነግረኝ። ከባለቤቴ ጋር የነበረን ፍቅር በጣም ደስ የሚል ነው። ማለት ድንገት የምትያዘው ነገር አላ ሳታስበው በቅጽበት የሚባል ነገር እንደዚህ አይነት ነገር ነው እና ብቻ ቶሎ የፈጠነ ሆኖ ግን ደስ የሚል ነው። ማለት ሳያት ወደድኳት ከዛ ነገሮች ፈጣጠሩና ልንጋባ ቻልን እና የነበረን ጊዜ በጣም ደስ ይል ነበረ። ድንገት ነው ሲስተሯ ጋር ያየኋትና ያው ቀስ ብለህ ታጣራለህ። በእህቷ አማካኝነት አውቀሃት ነው? ታናሽ እህቷ ነው ታላቅ? ታናሿ ነች። ታናሿን እናንተ ያገባኸው? ታናሿን ያገባሁት። በሰዓቱ ጥሩ የፍቅር ግንኙነት ላይ እንደነበር ያስታውቃል። ፊት ብርሃን ነው የሞላው ባንዴ። አይ ፕላስ ናፍቆት አለ ታውቃለህ። አገኛታለሁ ብለህ ታስባለህ? ስለሷ ስለ ባለቤትህ ስታስብ ምን ይሰማል? ከእግዚአብሔር ጋር እንግዲህ የሚያውቀው ፈጣሪ ነው አሁን ያለውን ሁኔታ። ግን አንተ የራስህን ነገሮችን በአንድ ሳይድ አልረዳም። እኔ በባህሪ ግን ተስፋ ታደርጋለህ። ኦርቶዶክስ አይደለሁ፣ ተስፋ አልቆርጥም። እውነት ነው። በፈጣሪ ነው ተስፋ ማድረግ። ቤተሰቦች እንግዲህ ያገኘናቸው አንዳንድ ፍንጮች ስላሉ መጀመሪያ ቮይስ አድርጎልኝ ስለነበር ከሰዓት አካባቢ ደውልልሃለሁ። በመጀመሪያ እኔ እናንተ ያው ካሜራ ፊት ቁጭ ብለን ለማስረጃም ሚሆን ቪዲዮን እንቅረጽ ብዬ ነው እንጂ በቮይስም ይሁን አንዳንድ እሱና የሚስቱን የሰርግ ፎቶ ምን የተለያዩ ነገሮች አታች አድርጎልኛል። እህቷ የተባለችውን በፎቶም ማስረጃ ስላለ እንዲሁም አንዳንድ ፍንጭ አለ። ፈጣሪ ካረዳም ከሰዓት የሆነ መስመር ላይ እንደርሳለሁ ብዬ አስባለሁ። ስልኬን ጠብቅ፣ እኔም ኮንታክት አደርግሃለሁ። ለሰጠኝ መረጃ አመሰግናለሁ። እጮኛን አግኝተህ እኛን ለማመስገን እዚህ እንደምትመጣ ተስፋ አደርጋለሁ። ቤተሰቦች ቀጥታ ወደ ተገኘው ፍንጭ ወደዛው ነው የምናመራው። ካሜራው ነግረው ትንግርትን ነው የፈለግኩት አልኩሽ እኮ ትንግርትን ፈልጌ ነው። ቤት ትገባለህ፣ ዝም ብለህ ዘለ ትገባለህ እንዴ? ተረጋጊ ነው ሬኔት። ምን አይነት ነው? ትንግርትን ነው የፈለግኩት። ትንግርት ቆይ ምን ፈልገህ ነው? አንቺ ከሆንሽ ይቅርታ ገብተን እናውራ። ቆይ ሰውዬ ምን አስበህ ነው? አንተ ማን ነው? ቆይ ካሜራ የምታስበረው ለምንድን ነው? ካሜራውን አስጠፋው እንጂ። እዚህ የመጣሁት መድኃኒትን ፍለጋ ነው። ቆይ ስለ መድኃኒት ደግሞ ምን የምታውቀው ነገር አለ? ለምንድን ነው የጠፋችው የተደበቀችው? የት ሄዳ? ስለ መድኃኒት ምን አገባህ አንተ? አገባህ? ካሜራውን አስጠፋ ምንድን ነው? እሺ ቤቴ ገዛ ቤቴ መጥተህ ካሜራ አስታስጠፋልኝም እንዴ? ካሜራው ችግር የለም ይጠፋል። እኔና አንቺ እናውራ። ካሜራው ልጅ ለማስረጃ። ቆይ ምንድነው ችግር? ንገረኝ። ችግር ምንድነው? ካሜራ የሚቀረጽበትን ምክንያት ልንገርሽ። ካሜራ የሚቀረጸው እዚህ ቤት መጥቼ ምንም አይነት ሌላ ነገር እንዳላረኩ አንቺ ላይም ሆነ ጉዳት እንዳለ። ቤት ትገባለህ? ሰው ቤት ዝም ብሎ ይገባል እንዴ? ካሜራ ይዘህ ስንት ሰዓት አንኳኩቻለሁ አይደል እንዴ? ጠይቄሽ ነው ግባ ብለሽ አልነበር? እኔ ካሜራ መኖሩ ስታይ እኮ ነው ውጣ ያልሽኝ። ወይኔ ትንግርት ማን እንደሆንኩ አላወቀኝም ማለት ነው። ካሜራውን ታስጠፋለህ አታስጠፋውም? ቁጭ ብለን ማውራት እንችላለን። ካሜራው ማስረጃ ብቻ ነው። ካልፈለግሽ ይጠፋል። ምናልባት ተሳስተህ እንዳይሆን። ስለምንድን ነው የምታወራው? መድኃኒት እህትሽ አይደለች? መድኃኒት እህቴ ናት። የት ነው ያለች? ስለ መድኃኒት ምን ማወቅ ፈልገህ ነው የመጣኸው? ስለ እሷ ስለ ባለቤቷ አንዳንድ ነገር መጠየቅ ፈልገህ። ደግሞ ባለቤቷ ማን ነው እባክህ? አግብታ እንደነበርና አውቃለሁ። አግብታ አልነበረም? ታናሽ እህትሽ መድኃኒት አላገባችም። እርግጠኛ ነሽ? ደግሞ ስለ ባለቤት ታወራኛለህ እንዴ? አሁን ባለቤቷም የለም ማንም የለም፣ እሷም የለችም። በቃ ሰው ሌላ የምትናገረው ነገር ካለ ውጣልኝ። እኔ አትጨቅጭቀኝ እባክህ። እኔ አንቺን መጨቃጨቅ ፈልጊያለሁ። ቁጭ ብለን በሰላማዊ መንገድ እናወራ። ቆይ ከየት ነው የመጣኸው አንተ? እኔን ታውቀኛለህ ከአሁን በፊት? ተመስገን እባላለሁ። ራሴን ላስተዋውቅሽ። ተመስገን እባላለሁ። እሺ ተመስገን፣ ምን ፈልገህ ነው የመጣኸው? ስለ እህትሽ ማጣራት፣ ስለ ባለቤቷ። ስለ እህቴ ምንም አያገባህም አልኩህ እኮ። እሱን ደግሞ አላውቀውም። ይኸውልሽ ባለቤቷ ውጭ ሀገር እንደነበር አውቃለሁ። ውጭ ሀገር አለ? ከ4 ዓመት ተኩል አካባቢ በፊት የተፈጠረ ታሪክ። እንደዛ አለህ? እሱ ምንድን ነው ያለው ታሪክ? አሁን እኔ ስለ እሱ ምንም መንገር አልፈልግም። ትወጣልኛለህ? አወጣም ከቤቴ። እኔ ውጣልኝ ነው የምፈልገው፣ እንድትወጣልኝ ነው የምፈልገው። ውጣልኝ በቃ። እኔ ምንም ስለነሱ ማውራትም አልፈልግም፣ መስማትም አልፈልግም። ውጣ በቃ። ይኸውልሽ ታናሽ እህትሽ መድኃኒት ጠፍታ ይሁን በህይወት አለች? ግን
ምን አይነት ነገር አረ በቃ ወጣልኝ። ምንድነው የምትፈልገው ከኔ? ምንድነው በቃ ምን ነገር አይደለም። ስለኔ ሄዳ አንተ ምን አሳሰበህ? እሺ ቆይ ስለፈለኳት ነው ስለማውቃት ነው። በግልም አውቃታለሁ። የዛ ነው አንቺ ችግር አለ? አዎ እባክሽ ይልሽ አንድ ነገር ልንገርሽ። እየቀለድክ መሆን አለበት። እኔ ምንም አልቀለድኩም። ቤትሽ ዘው ብዬ የገባሁበት ዋናው ምክንያት ስለ ታናሽ እህትሽ መድኃኒት ለማውጣት ካሜራ ይዘህ መምጣት ራሱ በጣም ነው ያናደደኝ። እሱ ሳያንስ ደግሞ ትጨቃጨቀኛለህ። ምንድነው የምትጨቃጨቀኝ? እባክህ ውጣልኝ። እባክሽ ሌላ ግርግር እንዲፈጠር አታድርጊ። ጎረቤት ቢሰማ ምን ይልሽ? አንተ ራስህ እኮ ነው ግርግር እንዲፈጠር ያደረግከው። ለምንድነው እንደዚህ ዘው ብለህ ሰው ቤት ካሜራ ይዘህ የምትገባው? እሺ ካሜራውን ዝቅ አድርገውና የምትናገረው ነገር ካለ እናወራለን። ካሜራውን እኮ አውርድልሻለሁ። አንቺ ግን መጀመሪያ አረጋ ብለሽ አዋሪ። በጣም ስሜት የሆንሽ እየጮሽ ነው። ጎረቤት ምናምን ቢሰማ ዙሪያ ያለ ሰው ጥሩ አይደለም። ጎረቤቶችንም እየጠየቅኩ ስለነበር እንዴት ነው ስሜታዊና እንዴት ነው ማልናደረው? ዝም ብለህ እኮ ነው የገባኸው። እንዴት ትገባለህ? ፈቃደኝነትሽን እየጠየቅኩ ነው አይደል እንዴ? ቁጭ ብለን ካሜራውን እናጠፋዋለን። መጀመሪያ እኔና አንቺ እንወያይ። ፈቃደኛ ከሆንሽ ቀረጻውን መቀጠል እንችላለን። እኔ አንዳንድ ነገሮችን ለመጠየቅ ብቻ ነው እንጂ ለሌላ ዓላማም አይደለም። በክፋትም ተነሳስቼ አይደለም። ስለዚህ ይህን ያለ እንደዚህ መሆን አይጠበቅም። አንተማ የሆነ ተንኮል አስበህ እንጂ ተንኮል ባታስብማ እንዴ ካሜራ ይዘህ ትገባለህ ሰው ቤት? እንዴ ዘው ብለህ ትገባለህ? እኔ ዩቲዩብ ቻናሉን ላሳይሽ ምን ላይ እንደሚለቀቅ ማለት ሀሳቡን ላስረዳሽ ቁጭ ብለን። ከዛ በኋላ ፈቃደኛ ከሆንሽ ነው ቀረጻ የምንቀጥለው። አዎ እንደዛ ከሆነ ይሻላል። እሺ እንችላለን። እሺ ካሜራ ማጥፋላ ተባለ። ውድ ቤተሰቦች ከተወሰኑ ደቂቆች በኋላ ተመልሰናል። መድኃኒት ወይዘሮ መድኃኒት እንዳትለኝ ስላለች መድኃኒት እያልኩ ልጥራሽ ስገባ ወይዘሮ መድኃኒት ስል ይህን ነገር አትጠቀም ስላልሽኝ ወይ ወይዘሪት ወይ ወይዘሮ ልበል የሚለውን ስጠይቅሽ ስለደበረሽ መድኃኒት እያልኩ ጠራሻለሁ። እሺ መድኃኒት በመከራ ፈቃደኛ ሆነሽልኛል። የሀሳቡን አስረድቻት ከ15 ደቂቃ ያላነሰ ክርክር አድርገን በመጨረሻም ፈቃደኛ ሆነሻል። ይቅርታ መጠየቅ ፈልጋለሁ ትንሽ ስሜታዊ ከሆንኩብሽ። አሁን ቁጭ ብለን መወያየት እንችላለን? እኔ እኮ ቅድምም እንድትገባና ቤት ውስጥ ስለገባ ደግሞ ጎረቤት ምንድነው ግርግር ምንድነው የተፈጠረ ያለው ነገር እንዳይሉኝ ነው ዝም ብዬ ያስገባው እንጂ አሁንም እኔ በእርግጥ ፈቃደኛ አይደለሁም። ለምን ጎረቤት ይረበሻል፣ ምንድነው ችግሩ ምናምን ብለውኝ እንትን እንዳይሉኝ ብዬ ነው ያስገባውክና አሁንም እኔ ተናድጄብሃለሁ። እንዴት እንደዚህ ታደርጋለህ የሚለው ነገር በጣም አናዶኛል። ግን ያው ምን ታደርጓለህ? ይሁን ችግር የለውም። ስለዚህ የምትለኝ ነገር ምንድነው ንገረኝና እኔ ቅድም በጣም ተናድጄ ስለነበረ ስሜታዊ ነበርኩኝና ስለምትናገራቸው ነገሮች አላስታወስኩም። የእውነት ተናድጃለሁ። ካሜራ ይዘህ ምናምን ዘው ብለህ ስትገባብኝ ስለተናደድኩ ያልከኝን ሁላ ረስቼዋለሁ። ምን እንዳልከኝ አላስታውስም። እና ምን ፈልገን የመጣው? እሺ አንተ ምንድነው የፈለግከው? ከመጀመሪያው ጀምሬ ያስረዳሻለሁ። ውድ ቤተሰቦች ራቅ ወዳለ ቦታ ነው የመጣ ነው። ወደ ኮዬ ፈጬ አካባቢ፣ ኮዬ ፈጬ ነው የሚባለው ይመስለኛል። እዛ አካባቢ ካለ ኮንዶሚኒየም ውስጥ ነው ያለ ነው። እዚህ ድረስ የመጣሁበት እኔ ካለሁበት ኦልሬዲ የኔም ወደ ጫፍ ነው። ከዛ ከአንዱ ጫፍ ወደ አንዱ ጫፍ ነው የመጣሁትና እዚህ ድረስ ለቀልድ ለማይሆን አላማ እዚህ ድረስ አልመጣም። ጊዜ ምን ያህል ውድ እንደሆነ አውቃለሁ። ያንቺንም ጊዜ ለመሻማት ፈልጌ አይደለም። ሀሳቡን በአጭሩ አስረዳሻለሁ። ዋና የመጣሁበት ጉዳይ እህትሽን ፍለጋ ነው። ስለ እህትሽ ያለውን አንዳንድ ነገሮች፣ እህትሽ የት ነች፣ ምን ደረሰባት፣ ምን ሆና ነው የሚለውን ነገር፣ ስለ በፊት ህይወቷም ስለ አንቺም ስለ እሷም ለመጫወት ነው። ቆይ አንተ ማነህ? ስለ እኔ እህት አሳስቦ እንደዚህ የመጣው? እኔ አንዳንድ ሰው ስለ አንቺ እህት የሆነ መረጃዎች ሰጠኝና ይህን ጉዳይ ብይዘው እኔ ጉዳዩ አሳይችሻለሁ፣ ዩቲዩብ ላይ የምሰራው ጉዳይ ማጣራት ሰራለሁ እያልኩሽ ነበርና የት ገብታ ነው ምን ሆና ነው የሚለውን ነገር ለማጣራት ነው። እስኪ ተወኝ። እህቴንማ ነገር በጣም ከባድ ነው። ምንድን ነው የተፈጠረው ስለ እህትሽ? እህቴ ያው አንድ እንደው ስሙን እንኳን ማንሳት ሳልፈልግ እንዳነሳው እያረከኝ ነው። አንድ ሙሉ ቀን የሚባል ልጅ እኔ የስራ ጓደኛዬ ነው። በስራ ነው የምንተዋወቀው። ምን ነበር የምትሰሩ? ይቅርታ እንደው ድርጅት ውስጥ ነው የምሰራው። ድርጅት ውስጥ ነበር የምሰራውና የሆነ ሙሉ ቀን የሚባል ልጅ አለ። ስራ ጓደኛዬ ነው ምናምን ነገር። የኔ ታናሽ እህቴ ናት። እሷን ወደድኳት ብሎ እህቴን አገባ። የኔን እህት በቃ ምንም ሳናቅ ምንም ሳንል ተቻኩሎ ነበረ። በቃ ልጅቷን ለማግባት ምን እንዳፋጠነው ማላቅም፣ እንዴት እንዳሰበው ማላቅም። እንደዛ ተጣርፎ አግብቶ የእህቴን ህይወት ምስቅልቅል ነው ያደረገው። ምስቅልቅሉ ይውጣና እንደ ይቅርታ ወደኋላ ለመልስሽና ምንድን ነው የተፈጠረው? ተቻኩሎ ስትይ አልገባኝም። ወዲያውኑ የተጋቡት ነው? ምን ሆነች እህትሽ የሚለውንም እስቲ ማለት ግራ እየገባኝ ነው። እሱስ ምንድን ነው ያደረገው? እሱን ያው እንደነገርኩ ነው። እኔ የማውቀው በስራ ምክንያት ነው።
እህቴን እንዳያት ወዲያውኑ ወደድኳት ያለው ማለት ነው። በቃ ወደድኳት ሲል እኛም ደግሞ ያው በቃ ጥሩ ሰው ነው ይሆናል ምናምን ብለ በሚለው በቃ እኔም ስራ አውቀዋለሁ ስራ ቦታ ላይ ምናምን ብዬ ነው ቤተሰብም እንደዛ ነገራቸው ሊያገባት የቻለውና በቃ አፋጠነውና ቶሎ ብሎ ነው ያገባት እህቴን ማለት ነው። እኛ በቃ የሆነ ጥሩ ሰው ነው ምናምን ብለ ታስባለህ አይደለ? እኛ እህታችን ጥሩ ቦታ ጥሩ ደረጃ እንድትኖር ትዳር ይዛ እንድትኖር ምናምን ብለን አስበን በቃ ይሁንሽ ከመጣ ምናምን ብለን ወዲያው ነው ሽማግሌ ላከው ቶሎ ፈጥኖ ምናምን አገባ። እንደዛ አግብቷት ግን ምንም በቃ ለእሷ የሚሆን አይነት ወንድ አይደለም፣ ጥሩ ሰው አይደለም፣ መጥፎ ሰው ነው። የሰው ህይወት እያበላሽ የሰው ህይወት የሚያበላሽ ሰው፣ በጣም ክፉና አረመኔ ሰው እንደሷ አይነት ሰው አይቻላቅም። እና የእህቴን ህይወት በጣም አበላሻሽቷት ገና በልጅነቷ በቃ ብዙ ነገር ማድረግ የምትችል ሴትዮ ልጅ እንደዛ አድርጓት ህይወቷን አበላሻሽቶ እሱ አሁን ሌላ ሚስት አግብቶ ሄዷል፣ ከሀገር ወጥቷል። እና የእህቴን ህይወት በጣም ነው ያበላሸው። እና እሱ በጣም መጥፎ ሰውና በጣም ክፉ አረመኔ ጨካኝ በቃ እህቴን ካገባት በኋላ ነው ብዙ ሰዎች እኛ ሁሉንም ነገር ያወቅ ነው ከተጋቡ በኋላ ነው። መጀመሪያማ አላወቅንም ነበረ እንደዚህ አይነት ጨካኝና አረመኔ ክፉ ሰው እንደሆነ አናውቅም። እና እንደነገርኩ ኤንጂ ውስጥ ደግሞ ሌላ ሴት አለችው ማለት ነው። እና በጣም ክፉና ጨካኝ አረመኔ ሰው ነው። ብዙ ሰዎች ናቸው ስለሱ ክፋትና ምን ሆናችሁ ነው እናንተ እንዲያታውቁም እንዴት ዝም ብላችሁ ትቀመጣላችሁ? እንዴት እሱን ልጃችሁን ለሱ ትሰጣላችሁ? እንዳታውቁም እንደሱ እኮ በጣም ክፉ ሰውና ሴቶችን ህይወታቸውን የሚያበላሽ ጨካኝና ክፉ ሰው ነው የሚሉት ማለት ነው። ከዛ በቃ ምን ታደርጋለህ? አንዴ የተበላሸ ነገር ድጋሚ መመለስ አትችልም፣ አይመለስም። ምን እናደርጋለን? እዛው አብረን የምንሰራበት ውስጥ ነው ሌላ ልጅ ወዶ እንደገና እሷን አግብቶ ወደ ሌላ ቦታ ሄደው ወደ ካናዳ ሄዷል የሚባለው ነገር እንደዛ ነው። አይቼው አላቅም፣ ሄዷል። እና በጣም ጨካኝና ክፉ አረመኔ እንደሱ አይነት እኔ በምድር ላይ አይቼ አላቅም። እኔ በቃ ማለት የእህቴን ህይወት አበላሽቶ እንደዚህ በማድረጉ ራሱ በጣም ነው እኔ ውስጥ የሚረበሸው ማለት ነው። እኔም ነኝ በቃ ታግባ በቃ ጥሩ ሰው ነው ምናምን ነገር ብዬ ያሰብኩት የነበረው ግን እኔ ራሱ ያልገባኝና ያልተረዳሁት የእሱን ክፋትና የእሱ አረመኔነትን ጭራሽ ጠንቀቂ አላቅም። በቃ በጣም ክፉ ሰው ጨካኝ በቃ እንዴት ብዬ ልንገርህ? እና ብዙ ሰው ነው ስለሱ ክፋት በቃ እንዲሱ እኮ እንደዚህ አይነት ሰው ነው እንዲሱ እኮ ሴቶችን ህይወታቸውን ማበላሸት እንጂ ለትዳር የሚሆን አይነት ሰው አይደለም። ለምንድን ነው እንደዚህ ያደረጋችሁት ምናምን ብለው ቤት ውስጥ በቃ ሰው ሲጮህብን በቃ እና እህቴን መርዟት እህቴ ራሱ ጥሩ ስሜት ላይ አይደለችም። በቃ በሷ የተነሳ ቤተሰብ ሁሉ ልክ አይደለም። በቃ እኔ ራሱ ይኸው እስካሁን ድረስ እንደዚህ በሷ ጭንቀት እኔም እየታመምኩኝ ነው ያለሁትና እሷም እህቴ ታማለች። ራሷ ጭንቅላቷ ጥሩ አይደለም፣ ጥሩ ስሜት የተሰማት አይደለም። በጣም ተጎድታለች። እና እንደሱ አይነት መርዝ የሆነ ሰውዬ አይቼም አላቅም። እና እህቴን እንደዛ አድርጓት ጎድቷት በቃ ብዙ ነገር ነው ያደረገብንና በህይወታችን ገብቶብን በቃ ቤተሰባችን ነው እንደዚህ እንዲሰቃይ ያደረገውና በእሷ ምክንያት ቤተሰብ እየተሰቃየ ነው ምናምን ብዙ ቦታ ትልቅ ደረጃ ተደርሳለች ያልነው በአንድ ተንኮለኛ ሰው እንደዚህ ሆና እሷን በሽተኛ ሆና ጭንቅላት በሽተኛ ሆና ትክክለኛ አይደለችም። በቃ እንደነገርኩ ነው በሽተኛ ናት በቃ በሱ ምክንያት ማለት ነውና በጣም ጨካኝና አረመኔ ሰው ነው እሱ። በጣም ክፉ ሰው፣ ለሰው የማይራራ ለሴቶች እንኳን አንድ ቀን እንኳን ለሴቶች ጥሩ ነገር ላድርግ የማይል ሰው ነው። ሴቶችን ማበላሸት ህይወታቸውን ከጥሩ ቦታ ያሉበትን ቦታ እኔ ጥሩ ሰው ነኝ ብሎ ራሱን እንደ መልካም አስቦ እነሱን ከዛ ጥሩ ህይወታቸው አውጥቶ ሌላ ነገር ውስጥ አስገብቷቸው ትቷቸው ነው የሚሄደው በቃ። እና በጣም ከአሁን በፊትም ብዙ ሴቶች እንደዛ አድርጓል። እና ጨካኝና መጥፎ ሰው ነው። አሁን ደግሞ ያው ከዛ ውስጥ አንዷን ይዞ ሄዷል እያሉ ነው። ያው ካናዳ ነው የሚኖረው ተብሏል። ቢያንስ ወደ 4 ዓመት ምናምን ከዛም በላይ ይሆነዋል ከሄደ። አይኑን ራሱ አይቼው አላቅም እህቴን ያው እና የእህቴን ህይወት አበላሻሽቶ ነው የሄደው። ያው እኔም እንደምታይኝ በእህቴ ምክንያት እስካሁን እኔም ቁጭ ብዬ በቃ እሷ ብቻ አይደለችም በሽተኛ፣ እኛም በሽተኞች ሆነናል በእሷ የተነሳ ማለት ነው። እና ህይወቷ ሲበላሽብን እኛም ተጨንቀን በቃ በሷ ምክንያት እኔ ራሱ በቃ ምንም ነገር እያሰብኩኝ አይደለም፣ ስለሷ ነው ማስበው ነጋመሽው ምናምን ነገር ምን ነው አስቀድም ያውቄ በነበረ ስለሱ ክፉና ጨካኝነት ምናምን እያልኩኝ ራሴን እየወቀስኩት ነው ያለሁት እስካሁን ድረስ። ለምን ይሄ የእህቴን ህይወት መበላሸቱ በጣም እየቆጨኝና እየከነከነኝ ነው ያለሁት።
አስቀድሜ አውቄ ቢሆን እንደዚህ ህይወት እንደዚህ ውስጥ አትገባም። የእህቴን ብቻ ሳይሆንም ሌሎቹንም ራሱ የሌሎችም ህይወት ይተርፋል ብዬ አስብ ነበረ። ማለት ከአንድ አረመኔ ሰው የብዙ ህይወት ከሚበላሽ ቢያንስ የተወሰኑትን ሰዎች እንኳን ህይወት ማትረፍ ይቻል ነበርና በጣም መጥፎ ሰውና ከባድ ሰው ነው። ስለሱ እኔ በቃ መናገርም አልፈልግም። አሁን አንተ እንደው ግዴታ ስለሆነብኝ ላንተ ልንገርህ ብዬ እንጂ ስሙንም ማንሳት አልፈልግም። በቃ በጣም ጨካኝ ነው። ትምህርት እባክሽ ተረጋጊ። እንደው አንድ ጥያቄ ልጠይቅሽ። በተጋቡ በስንት ጊዜያቸው ነው ሌላ ሴት ወዶ ካናዳ ገባ ያልሽኝ? 7 ወር ሆኗቸዋል። በ7 ወራቸው ነው 7 ወር ሆኗቸዋል። በ7 ወር ነው ሌላ ሴት አግብቶ ወደ ካናዳ ሄደው። በመሀላቸው ጸብ ነበረ ማለት ሁለቱን ሊለያይ የሚችል ወይስ የሱ ችግር ነው ብለሽ ነው የምታስበው? ወይ እህትሽ ጋር የተፈጠረ ነገር ካለ ሁለቱም አልጸብ ተፈጥሮ ነበር? ኧረ እህቴ በጭራሽ ምንም አታውቅም። የዋህ ናት የኔ እህት። ምንም አታውቅም። እሱ ባላት ነው የምትመራው። እሱ ግን ያው እንደነገርኩ ነው። በቃ እሱ የሚፈልገው የሰውን ህይወት ማበላሸት ነው። ከአንዱ ወደ አንዱ መዘዋወር ነው የሚፈልገው እና ከእሷ ጋር 7 ወር ነው የተቀመጠው። ግን ምንም በቃ እኔ እንደማውቃት እህቴን በቃ ከምነግር በላይ በጣም ምስኪን ናት፣ ጨዋ ናት። እንደዚህ አይነት ሰው እንደዚህ አይነት ናት የምትባል አይደለችም። እሱ ግን ያው በቃ ያው ስራው ስል እስከሆነ ድረስ ለጊዜው አገባት፣ ተጠቀመባት፣ ብዙ ነገር አደረገ። ከዛ ያው ወደዛ ሄደ ደግሞ ሌላዋን አግብቶ ማለት ነው እንጂ እህቴ በጣም ጥሩና ምስኪን ናት። እንደዚህ አይነት ሰው አይደለችም። በጣም እሱ ክፉ ስለሆነ ነው፣ ክፉ ሰው ነው እንደዚህ ያደረጋት። ጸባዩን ቀያየረው ብለሽ ታስቢያለሽ? ማለት ወደ ውጭ የመውጣት ፍላጎት ስላለው ነው ያችን ሴት ያገባው ወይ ምናልባት ከእህትሽ ጋር ተነጋግረው ነበረ? ጭራሽ በጭራሽ ከእህቴ ጋር ምንም አይነት ነገር አልተነጋገሩም። ምንም ማለት ነው። እሷ በጣም ነው የምትወደው አልኩህ፣ ትወደዋለች ምናምን ነገር ግን እሱ እኔ በቃ እኔ ምን እንደሆነ አላውቅም። እዚህ በቃ ብዙ ሰው ስለሚያውቀው ብዙ ሰዎች ስላበላሽ ብዙ ነገር ህይወት ስለተበላሻሸበት አሁን ደግሞ ቦታ ቀይሬ ወደዚህ ካናዳ ሄጄ እንደዚህ ባደርግ የሚለውን ሀሳብ አስቦ የሄደ ይመስለኛል። ይችኛዋን ደግሞ ይዞ ሄዶ እዛ እንደፈለገው ተጠቅሞባት እሷን ደግሞ የሆነ ቦታ ጥሏት ሌላ ህይወት ደግሞ ይቀጥላል። የለመደ ሰው ደግሞ እንደዚህ ነው። ከለመደበት እንደዚህ ነው። በቃ እዚህ በጣም ብዙ ሰው ነው የሚያውቀው እኮ አልኩህ። እኔ ከምነግርህ በላይ ቆይቶ ነው የገባኝ። ስለዚህ ያችንም ተጠቅሞባት ይሄኔ ጥሯት ይሆናል እኮ ማን ያውቃል? ያችንም እንደኔ እህት እኮ ትቷት ሄዶ ደግሞ ከሌላዋ ጋር እንደዛ እያደረገ ነው የሚሆነው። እና እኔ እንጃ የእሱ ነገር በጣም ከባድ ነው። እኔ እንጃ በጣም ነው የሚከብደው። እንደዚህ አይነት ጨካኝ ሰው አይቼ አላውቅም። እንደው እስቲ የምትነግሪኝ ነገር ትንሽ በጣም ከባድ ነገር ነው ለማመንም የምር እሱ እንደዚህ አድርጎ ከሆነ በጣም ከባድ ሰው ነው። አሁን እህትሽ በምን አይነት ሁኔታ ላይ ያለችው? ጥሩ ላይ አልነበረችም ስትይ ነበር። ጭንቅላቷም ደህና አይደለም እያልሽኝ ነበር። አዎ እኔ አሁን ስለ እህቴ በጣም ማንሳት ይከብደኛል። እንዴት ብዬ ላንሳለህ? እህቴ እኮ በጣም በሱ ምክንያት በጣም ነው የተጎዳችውና እሱን ካገባች በኋላ ሁሉ ነገሯ ነው የተበላሻሸባት። አእምሮዋም ስራዋም ብዙ ነገሯን የተበላሸው እህቴ በጣም ህይወቷን ያመሰቃቀለባት። አሁን እንዴት ብዬ ልንገርህ ስለ እህቴ? በቃ ህይወቷ ተበላሽቷል። ሁሉ ነገሯ በቃ ምንም ነገር እንዴት አሁን ስለ እሷ እንዴት ነው ማስረዳ? ምንድን ነው የተፈጠረው? እስቲ ስለ እህትሽ ያለው ነገር በጣም እኔ ራሱ ለመስማት በጣም የጓጓሁት ነገር። አሁን በምን ሁኔታ ነው ያለችው? የት ነች? ምንድን ነው የተፈጠረው እህትሽ ላይ? እህቴ የተፈጠረውን ነገር ሁሉ እንዳገባ ምናምን ለማመን በጣም ከብዷት ነበረ። በቃ ማመን እስከሚከብዳት ድረስ ይሄ ነገር ውሸት ነው፣ ይሄ ነገር የኔ ፍቅረኛ እንደዚህ አያደርግም፣ የኔ ባል ይሄን ኩላ ነገር አያደርግም፣ እሱ እኔን ይወደኛል፣ እንዴት ነው ይሄን ነገር የሚያደርገው? አውቃችሁ ነው፣ ውሸታችሁ ነው፣ እንደዚህ ሊሆን አይችልም። እሷን ለማሳመን በጣም ከባድ ነበር። እሷን የምናሳምንበት ጊዜ በጣም ረጅም ጊዜ ነው የፈጀብን እና በጣም አላመነችም። ስልክ ለመደወል ሞክራ ነበረ። እባክሽ አታልቅሽ እባክሽ። እና ስልክ ለመደወል ሞክራ ነበር፣ ለማግኘትም አስባ ነበር። በቃ በጭራሽ ማግኘት አልቻለችም እሱን። እናቴ በዛን ሰዓት በጣም ተጎዳች።
በቃ እንዴት እናድርጋት? እንዴት ነው ወደ ራሷ ምን መልሳት? በጣም ጨነቀን። ምን ማድረግ እንዳለብን ከበደን እኛ ራሱ ማለት ነው። ቤተሰብ ምን ያድርጋት? እሷ ልታምነን አልቻለችም። እና በጣም ብዙ ስራም እየሰራች ነበረ። ሱቅም ነበራት፣ የራሷ ሱቅ። ሁሉ ነገሯ ተበላሸሸባት። በቃ መስራት አልቻለችም ስራዋን። እሱ ከሄደ በኋላ በቃ እንደነገርኩ ነው። ምንም አይነት ነገር በቃ ከራሷ ጋር አልነበረችም። በጣም ተወደዋለች ብያለሁ። ማመን ከበዳት። እሷን ለማሳመን በጣም ረጅም ጊዜ ፈጀብን። እንዴት ብላ ነው የምታምነውስ? እንዴት ብላ ነው ይሄን የምትቀበለው የሚለው ነገር ከበደን። ልታምንም አልቻለችም። እኛም ስንነግራትም ሁሉም እንደዚህ ስትባልም አታምንም። በቃ አይምሮዋን መርሳት ጀመረች። ብዙ ነገር ከዛ ሱቅም ነበራት። ሱቁንም ሁሉንም ነገር መከሳሰር፣ ዱቤ መስጠት ጀመረች ለሁሉም። የህፃናት ቡቲክ ነበር ያላት። እንዳለ ከሳሰረች። በቃ ከምልህ በላይ ማለት ነው። እኛ የምናደርገው እስከሚጠፋን ድረስ በምን እናደርጋት? እሺ ምን ሆኖ ነው የጠፋን? ምን ብናደርጋት ነው ይቺ ልጅ ወደ ራሷ የምትመለስልን? ወዴትስ ምንስ እናደርግ? በቃ አንዴ የተበላሸ ነገር እንዴት ነው ማመለስ የምንችለው? ሄደን እሱን ይዘን አናመጣውም። እሱ ሌላ ላይፍ ጀምሯል። የራሱን ህይወት እየቀጠለ ነው። ምን ማድረግ ትችላለህ? እንዴት ታደርጋለህ? በቃ እና በቃ ብዙ ነገር ሆነች። ሱቋ ከሰረ። ዱቤ ነው የምትሰጠው። ምንድን ነው የምታረገው? በቃ እኛ ምንም ማድረግ ስለማልቻል ዝም አልናት። በቃ ምን እናደርጋት? በቃ አይምሮዋ በቃ ልክ አይሰራም ምናምን። ታመመች ከምነግርህ በላይ ማለት ነው። እና በቃ በጣም ሲከብደን የምናረጋት ሲጨንቀን፣ ቤተሰብም ሁሉም ነገር እኔ ራሱ በቃ ከእሷ ጋር ነው የምውለው። ከእሷ ጋር በቃ ከበደኝ ምን እንደማደርጋት ምናምን ነገር። ቤተሰብ ራሱ እኛን ራሱ ጠላችን። በቃ አስጠላናት እኛን። እኔንም አጠገቢ አትድርሻ አይንሽን አሌሽ ነው የምትለኝ ምናምን ነገር። እና በጣም ሲጨንቀን ዱባይ ላክናት ማለት ያው በቃ እዚህ ምንም ማድረግ አልቻልንም። እና በቃ ከዚህ ከኔም ጋር ልትስማሙ አልቻለችም። አይንሽን አሌሽ ትላለች ምናምን። ደግሞ የምቀርባት እኔ ብቻ ነኝ፣ ሌላ ሰው ማንም የሚቀርባት አልነበረም። አሁን ደግሞ በቃ አይሚሯም ልክ ሳይሆን ሲቀር እኔንም ጠላችኝ። አሌሽ ትላለች ምናምን ነገር። በቃ ትደባደባለች ምናምን፣ ትመታኛለች፣ አንዳለሽ ትለኛለች ሰፈር ውስጥ በቃ ተረብሻለች ምናምን ነገር። እኔን ስታየኝ ምናምን ብዙ ነገር ትሆናለች። በቃ እኔም ጨነቀኝ። ምንም ማለት በቃ ማድረግ ሲያቀተን ቤተሰብም በቃ መሄድ አለባት ምናምን ብሎ ወስነን በቃ ማለት እንድትሄድ ሳንፈልግ ነው፣ ካጠገባችን እንድትለይ ሳንፈልግ ወደ ዱባይ አክስት ነበረችንና እሷ ጋር ላክናት። አሁን እሷ ጋር ነው ያለችው። በቃ ያው እንደነገርኩ ታማለች ምናምን ነገር። ግን ቆይ ይቅርታ ያልገባኝ ነገር ምን ያህል ጊዜ ሆናት ዱባይ ከሄደች? ማለት ጥሩ ላይ ጭንቅላቷ ጥሩ ላይ አልነበረም ብለሻል። ምን ያህል ጊዜ ሆናት ዱባይ ከሄደች? ያው ዱባይ ከሄደች አሁን 2 ዓመት ሆናት። 2 ዓመት ሆኗታል እዛ ሄዳ ከተቀመጠች። ግን ያው ግራ ስለገባንና ስለጨነቀን ብቻ መፍትሄ ስላጣን አክስቴ ደግሞ እኔ ጋር ልሞክራት እስኪ ቦታም ሲቀየርም ሊሻላትም ይችላል፣ ልትድንም ትችላለች። እስኪ ደግሞ እኔ አቅሜን ልሞክር ብላ ነው አክስቴ የወሰደቻትና ያው አሁን 2 ዓመት ሆኗታል። ያው እንደዛው ናት። ያው ብቻ እኛ ካጠገባችን ስለሄደች ብቻ ደህና ናት እያን ተቀብለን ተቀምጠናል። ግን ያው አልተሻላትም። እንደዛው ናት። ታማለች ምናምን። ግን ያው ምንም አማራጭ ስለሌለን ብቻ ነው ወደዛ ልከናት። እዛ አክስቴ ደህና ናት ምናምን ትላለች። ያው እኛን ለማረጋጋት ነው እንደዛ የምትለው። ግን አልተሻላትም፣ ታማለች። ይሄ ነገር በጣም ያሳስባል። በጣም ከባድ ችግር ላይ ነው ያለነው። እና እህቴ በጣም ነው በእህቴ ነገር የደረሰብን ነገር በጣም ከባድ ነው። እንዴት ብዬ ልንገርህ? በጣም ነው የሚከብደው። እስቲ ተረጋጊ። ያልገቡኝ አንዳንድ ነገሮች ነበሩ። እኔ ግን እህትሽ እዚህ መሆኗን ነበር የሰማሁት። አዲስ አበባ እንዳለች ነበረ ከአንዳንድ ሰዎች ያጣራሁት። አይ እዚህ አይደለችም፣ ሄዳለች። ምን ያህል እርግጠኛ ነሽ እዚህ ያለመሆኗን? እንጂ እኔ እህቷ አይደለሁ እንዴ? እዛ ነው ያለችው። አክስቴ ዱባይ ነው ያለችው እያልኩ እዛ ነው ያለችው። እዛ ነው እኔ አሁን ከአንቺ ጓደኞች ልበለ ከአንቺ ቅርብ ሰዎች እዚህ መሆኗን ነበር በስልክ የሰማሁት። ስለ መድኃኒት ስጠይቅ እዚህ አዲስ አበባ እንዳለች ነው
ጭምጭምታ የሰማሁትኝ። ለምንድን ነው አንቺ ዱባይ ነች 2 ዓመት ሆናት የምትይኝ ጋር ይጣረሳል። ማን ነው የተሳሳተው? እህቴ እዛ ነው ያለችው፣ እዛ ነው እየኖረች ያለችው። እንደ አክስቴ ጋር ናት እያልኩ እንደኔ ለምን ዋሻለሁ? አክስቴ ጋር ነው ያለችው አዲስ አበባ የሚሉት እንግዲህ የዛሬ 2 ዓመት ያዩትን ከሆነ ሊሆን ይችላል። የዛሬ 2 ዓመት ምናምን ሳይሆን እንደውም አንድ ሳይለኝ ከተወሰነ ጊዜ በፊት ከአንቺ ጋር እንደታየች በጣም በቅርብ 2 ወር ገደማ ምናምን ውስጥ እንደታየች። አረ በፍጹም እዚህ እንኳን አይደለችም፣ እዛ ነው ያለችው። ምናልባት እንግዲህ በተሳሳተ ዋሸሽኝ እንዳይሆን። ለምን ዋሻለሁ? እህቴ ያለችው እዛ ነው። በቃ እዚህ ምን ትሰራለች? ነገርኩህ፣ እህቴ እዛ ዱባይ ነው ያለችው አክስቴ ጋር አልኩህ አይደል እንዴ? ለምን እዚህ ምን ታደርጋለች? ብዙ ነገሯ ተበላሻሽቷል፣ ብዙ ነገር ሆናለች። ቢያንስ እኛ ቦታ ስትቀይር ወደ ራሷ ትመለሳለች፣ ደህና ትሆናለች በሚለው አክስቴ ልውሰዳት ብላ እዛ አክስቷ ጋር ሄዳ ተቀምጣለች። በቃ ሌላ ምንም ነገር የለም። ሌላ ከነገርኩ ውጭ ሌላ ነገር ምንም የለም። እህቴ እዛ ነው ያለችው። እኔ ከማውቀው መረጃ ጋር ግራ ስለገባኝ ነው ቤተሰቦች የሆነ ነገር መናገር ፈልጋለሁ። እኔ የሰማሁት ነገር ግን መድኃኒት እንደዛ አይደለም። ስለ እህትሽ አዲስ አበባ እንዳለች እና እዚህ እንዳለች ነው መረጃዎቹ የሚያሳዩትኝ። አንቺ ከየት መጥተሽ ነው ዱባይ ያልሽው? ቆይ ስለምን አዲስ አበባ ነው የምታወራው? ሰውዬ ስለምንድን ነው እያወራ ያለው? እዚህ አዲስ አበባ እንዳለች አውቃለሁ። ክፍለ ሀገር ብትይኝ እንኳን ያሰምና። እንዴት ነው ዱባይ የምትይው? አንተ ከኛ ጋር ነው እየኖርክ ያለው? ቆይ ስለምንድን ነው የምታወራው? እህቴ የለችም አልኩህ አይደል እንዴ? ይኸውልሽ አንድ ነገር ልንገርሽ። እህትሽ ከአዲስ አበባም ሆነ ወደ ክፍለ ሀገርም ሆነ ወደ ውጭ ሀገር እንዳልወጣች አውቃለሁ። ከአንዶር ገደማ እያወራክ ነው። ስለምንድን ነው የምታወራው? አንቺ ለምንድን ነው ዱባይ መሄዷን ዱባይ ሄደች ያልሽበት ምክንያት አልገባኝም። ስለምን እያወራ እንደሆነ ታውቃለህ? ስለ እኔ እህት እኮ ነው እያወራ ያለው። እህቴን ጠንቅቄ የማውቀው እኔ ነኝ አይደለ? የለችም አልኩህ፣ ሄዳለች አይደል? ብዙ ታሪክ እየፈጠርሽ ስታወሪ፣ ስለ ባሏም ያልሆነ ነገር ስታወሪ ሰምቼሻለሁ። ማለት እሱን እኔ እየደገፍኩት አይደለም ሰምቼሻለሁ። ግን አንቺ የሰጠሽኝ መረጃ እንደዛ እሱ ሌላ ሰው አግብቶ እንዳልሄደ ምናምን መረጃ አለኝ። በስነ ስርዓት የምትናገረኝ ከሆነ ተናገር። እህቴ የለችም አልኩህ። ስለሱ ደግሞ ምንም አይነት ነገር ማወቅ አልፈልግም፣ ማውራትም አልፈልግም። ይሄን አረመኔ ጨካኝ ሰውዬ ከፈለክ እዛ የምታወራበት ሄደህ አውራ ከሱ ጋር እያወራሽ ነው። ዱባይ ሄደሽ ምናምን የምትይው ቆይ ምን አገባህ አንተ? ስለኔ አበደች በአንቺ ምክንያት ነው። ያረግሻት ነገር አለ እንዴ? የደበቅሽው ነገር አለ እህትሽ ላይ ያረግሽው ነገር ሰውዬ ምንድን ነው እያልክ ያለው? እህትሽ ላይ ያረግሽው የደበቅሽው ነገር ስላለ ነው። አንተ ስለምንድን ነው እያወራህ ያለው? ቆይ ፊትሽ እየተቀያየረ ነው። የደበቅሽው ነገር ስላለ አንተ ስነ ስርዓት ይኖርህ እንጂ። ምንም ስነ ስርዓት እንዴ? ስነ ስርዓት ይኖርህ፣ ስርዓት ይኖርሽ፣ ውጣልኝ ከቤቴ፣ ስርዓት ይኖርሽ፣ ውጣልኝ በቃ ስርዓት ይኖርሽ፣ ስርዓት ይኖርሽ። ትመለሻታለሽ። ካሜራማን በሩን ዝጋልኝ። ከዚህ ቤት አንወጣም። ይሄን ነው ነሳናቅ፣ ምንም ይሄን ነው ነሳናቅ። ከዚህ ቤት ምንም እንወጣው ነገር የለም። በሩን ዝጉት። በደንብ ዝጋልኝ እባክህ። ሴትዮ ምንድን ነው አንቺ ችግርሽ? ውጣልኝ በዚህ ቢላ። ሰውዬንም አንተንም ይዘህ ውጣ በዚህ ቢላ። አለቅህም። ይሄን ቢላ ከተችው አልከተውም። እባክሽ ቢላውን ካሜራማንክንም ራስክንም ይዘህ ውጣ። ቢላውን ዝቅ አድርጊው። እወጣለሁ። እሺ ውጣልኝ። እወጣለሁ ግን ቢላውን ዝቅ አድርጊው። እወጣለሁ ግን ቢላውን ዝቅ አድርጊው። ውጣልኝ አልኩክ። እሺ ይሄው ይወጣልሻል። ካሜራውን ንቃሉት። ውጡ። ሙሉ ቀን እባክህ ግባ። ና ይኸውልሽ፣ አሁን ልጅ ተረጋጋ። ማን ነው ይሄን ሰውዬ? ማን ነው የምትይው? ና እባክህ። ጭራሽ ደፍረህ ገባህ። የታለች ሚስቴ? ሚስቴ የምን አባክ ሚስት ናት? የምን አባክ ሚስት ነው የምታወራው ደግሞ? አንቺ ፈልጌ መጥቶት ሚስቴ ነው። አንቺ ነህ። ይኸውልሽ አንዴ ሌላ ሰው አግብቶ ምናምን ሚስቴ ነበረው። ይሄው ባለበት ታወሪያለሽ። የታለች ሚስቴ? ያለችበት ነው ቦታ ትነግሪናለሽ። ምንድን ነው የምታወራው? ምን እያወራህ ነው? ስለምን ሚስት ነው እያወራህ ያለው? እነኛ ሴቶቹን እንትን አሉብህ፣ አለቁብህ፣ ጨረስካቸው። ስለምን የምታወራው ነው? ስለ ሚስቴ ብቻ ነው ማሰብ ፈልገው። ምንድን ነው የምታወራው? ስለምን ሚስት ነው እያወራህ ያለው? ስለምን ሚስት ነው እያወራህ ያለው? ያቺን አንድ ምስኪን ድሃ ህይወቷን ካበላሸ በኋላ ደግሞ ስለ ሚስቴ ትላለህ እንዴ? ስለምን እንደምታወራ አላውቅም። ህይወቷን አበላሽተህ ከሄድክ በኋላ ደግሞ ስለ ሚስቴ እያልክ ታወራለህ? ምን እያወራሽ እንደሆነ አይገባኝም። ምን አይነት ጨካኝና አረመኔ ሰው እንደሆነ ሚስቴ ብቻ ነው ፈልገው። አንተ አረመኔ ክፉ። የት ነው ያለችው? አንቺ ብዙ ነገር እያወራሽ እንደሆነ ስለሚስቴው አውቃለሁ። ሚስቴ ማን ናት? አንቺ ምንም አውሪ። ሚስቴ ማን ናት? ልታስረዳኝ ትችላለህ? ሚስቴ ማን ናት? ሲጀመር አንቺ ከመጀመሩም ችግር አለብህ። ችግር አለብህ። ችግር ያለብህስ አንተ ነህ። አንተ መጥፎ ክፉ ሰው ነህ። እሺ እህቴን ህይወቷን አመሰቃቅለህ ሄደህ ደግሞ መጣ። ምን ጎደለ ደግሞ? ሌላ ሰው ልታበላሽ መጣ። እምቢ አሉሃ። ሌሎቹ አውቁብህ ነው። በኋላ እናወራለን። እኔ የፈለኩት አሁን ሚስቴ ነው። ሚስቴ የለችም። ለምንድን ነው የሌለችው? ደግሞ ሚስቴ ብለህ ደፍረህ ታወራለህ። የት ነው ያለችው? የት ነው ያለችው? ሚስቴ ትላለህ አይደለ? ስለምን ሚስት ነው እያወራህ ያለው? ቆይ ግን ገብቶሃል? ስለምን ሚስት ነው እያወራህ ያለው?
መዲት ነሽ ውጪ እስኪ የታለሽ መዲ አይደል ያንተ መዲ ቁጭ በይ አይደለም ለምን ነው ቁጭ ብለው ለቀቀኝ ምንም ነገር አለ አትወጣልኝ እንደውም ከቤቴ ምንድነው ስለ አርፈሽ ቁጭ በይ ምንም ይባል ነገር እያወራህ ነው ስለ ቁጭ በይ አርፈሽ ና አንተም ቁጭ ና የታለች ሴት ልጅ ነሽ ቢለን ታግሰናል ቆይ ምን እየሆንክ ነው አለህ አንተ ይሁን እሺ ብያስ ካስገባው በኋላ ደግሞ ይሄን ሰውዬ ይሄን አረመኔ ደም ቢላይዘሽ እንትን ሰቲ የሚያስከብዶኝ አይደለም በግርግር መሃል የሆነ ነገር ጭረት እንኳን ቢኖርብሽ መዘዙ ለኔ ነው ብዬ ነው ቅድም እንጂ ያን ቢላ ስለያሽ አይደለም የሚወጣውልሽ አሁንም አልፈራህም ትሰማኛለህ አሁንም አልፈራህም ሌላ ሰው ጨምሬ ነው የመጣው እሷን ተዋትና ሚስቴ ታለች እኔ ፈልገው ሚስቴ ነው እሷ ከመጀመሪያውም ችግር አለባት እሷን ተውና ሚስቴ የታለች መዲ አንድ ነገር ይኸውልህ ተረጋጋ ይኸውልህ እባክህ ተረጋጋ አሁን ይኸውልህ አንድ ነገር ማወቅ ፈልጋለሁ ቅድም ስትነግሪኝ የነበሩትን ነገሮች እሱ ፊት እንድትነግሪኝ ፈልጋለሁ ሌላ ሴት አግብቶ እህቴን ያሳበዳት እሱ ነው አሁን ዱባይ ነው ያለችው የማአት ውሸት ያንተ ሚስት የተባለችውን ከጓደኛዋ ከወር ምናምን ወር እንደዚህ አካባቢ ወር ከ15 ቀን ይበሉኝ ወር ከምናምን ታይታለች እዚህ እሷ አሁን ደግሞ የምትለኝ 2 ዓመት ሙሉ ዱባይ ነው ያለችው ነው የምትለኝ ይሄን ውሸት አልፈልግም ምንድነው የት ነው ያለችው አሁንም እዛ ላይ ነው ያለው ስለምን ሚስት እያወራ እንደሆነ ራሱ ግልጽ አልሆነልኝም እሱን ግልጽ ታደርግልኛለህ ሚስትህ ማናት ግን አላቃትም ሚስት አግብታ ነበረ እዚህ ቤት ሚስት ነበረክ እየታድሹ ነው እኔ የማላውቀው ሚስት ሳላቅ አግብታ ነበር አንተ አረመኔ ጨካኝ ህይወቷን ካበላሻት በኋላ ደግሞ ከስንት ጊዜ በኋላ ሚስት ትላለህ እንዴ ስለምን ማበላሽ ነው ህይወቷን አመሰቃቅላ አበላሽ ተከሄድክ በኋላ ደግሞ እንደገና መታውንስ ሚስት አለችኝ ብለህ ስትገባ ምን አይነት ድፍረት አግኝተህ ነው እዚህ ቤት የገባው ምን አይነት ጨካኝ የምትሆነው እንደዚህ ሁሉን ነገር ደፍረህ መጣ ሚስት ያለች ምናምን እያልክ የምታወራው ያለፈውን ነገር ያለፈውን ታሪክ የረሳነው መስሎ ነው እንዴ ህይወቷን አበላሽተህ ሚስትህን አግብተህ አይደል እንደ ሄድከው የማላቅ መስሎ ነው እንዴ የስንት ሰው ህይወት ነው ያበላሸው አንተ ምን አይነት ክፉ ሰው ነህ እንዴ አሁን የኔ ጥያቄ አንቺ ስለምታወሪው ስለማግባት ምናምን አይደለም የኔ ጥያቄ እኔ ፈለኩት ሚስቴ ነው አይደለ አንቺ ይኸውልሽ ሁለታችን አንድ ባለመሆን ተሳክቶልሻል ገባሽ አይደል እሱን አንቺ እና እኔ የምናውቀው እኔ የፈለኩት አሁን ሚስቴ ነው ጸብ ነበራችሁ ምንድነው አልገባኝም ስለምንድን ነው ጸብ የምታወራው ምንም ጸብ የለም በቃ ይኸውልህ ከመጀመሪያውም እሷና እኔ አብረን እንዳንሆን ትጠራለች ለምን እንደምትጠር ሁላ አይገባኝም ምን ነው የራስክን ለመደባበቅ ሞከርክ ሚስት አግብተህ መሄድክን ትክዳለህ የሴቶቹን ህይወት ማበላሸት ትክዳለህ እህቴን ህይወቷን አበላሽተህ መሄድክን ትክዳለህ እህቴ በአንተ ምክንያት እንደታመመች ታውቃለህ አታውቅም አይደል ምን ነው የታመመችው አንተ ምን አለብህ ከሌሎች ሴቶች ጋር እኮ አንተ ፈታ እያልክ ነው እሷን ግን ህይወቷን አበላሽተህ እሷን አሳም በሽተኛ አርጋት እኮ ነው ያስቀራት ነገር ዝም ብለሽ አታወሪ ጠንቅቄ ነው የማውቀው ስለአንተ በደንብ አውቃለሁ እሺ ስለኔ እኔ ብቻ ነው የማውቀው አይደል አንቺ ስለኔ ምንም ልታውቂያች አንተ አታውቁም ትላለህ እንጂ በጣም ስለአንተ ብዙ ሰው ነው የሚያውቀው ስለአንተ ብዙ ሰው ያውቃሉ ከጀርባዬ ስለወሩ ሰዎች ግድ የለኝም እኔ አሁን ረጋ ብለን ከቤቴ ትወጣልኛለህ ካንቺ ለእህትሽ እውነታውን ነገር የት ነው የምታገኛት ከየት አባክ ነው የምታገኛት የለችም እሷ እዚህ የለችም ለምንድን ነው የሌለችው የት አድርገሻት ነው ምን አድርገሻት ነው አይደል ምን አድርገሻት ነው ብዙ ነገር ካደረግክ በኋላ ችግር ያለብሽ የመጀመሪያዋ ሴት ነሽ አንቺ ማኔ አነ ቤት ከመጀመሪያው ታስታውሻለሽ ቤተሰቦችሽን እያሳመሽ የጀነጅሽ ምን ስታረግ እንደነበረ አይደል ሽምግልና ነበር ስታረግ የነበረው ሽምግልና ልኬ ራሱ እንዳይሳካልኝ ስትር የነበረችው እሷ ነች በስ እንደሚያወራ በምክንያት የሆነ ምክንያት ደርድሮ እዚህ ቤት መግባት ስለሚፈልግ ነው ይሄ ምክንያት ደግሞ ሊሆንልህ አይችልም መቼም በፍጹም እዚህ ቤት አትገባትም አሁን ውጣ እያልኩህ ነው እኔ ስለ ቤት አይደለም የመጣሁት ቤት ፈልጌ አይደለም የመጣሁት እኔ ሚስቴን መዲን ፈልጌ ነው የመጣሁት ሚስቴን መዲን ፈልጌ ነበር ልክ አይደለህም ብላ ማለት ነው ልክ አይደለም ለምን ተታያት ስሚኝ አንድ ነገር እባክሽ አሶር ቆይ ተውን እንዴት ነው የምትወው ቆይ አንዴ አሶር ዝም በይ አንዴ ትሰሚኛለሽ ለምንድን ነው የሚለውን ጥያቄ እሷ ትጠይቀኝ ያንተን ውሸት መስማት ለምንድን ነው ብላ እሷ ትጠይቀኝ ያንተን ውሸት ግን የምትደረደርበት ሄደህ ብትደረደር ለምን ራሷ መታ እንደዛ ትችለው ስታወሪ እውነት ብታወሪ ደስ ይለኝ ነበር አንቺ አሁን የምታወሪ እውነት የለውም አይደል እውነት ስለዚህ ውሸት ብለሽ መናገራችን ይኸውልሽ ስሚኝ ለምን የሚለውን ጥያቄ መጠየቅ የምትችለው እሷ ነች መጠየቅ አትችልም ገባሽ አንተን አይንህን ማየት እንኳን ልጠይቅ ቀርቶ አይንህን ማየት አትፈልግም አትፈልግም አትወድህም በቃ እሷ አንተን አትወድህም በቃ አትፈልግም የትም አታገኛትም ለምንድን ነው አታገኛትም ነው እንደዚህ እርግጠኛ ሆነሽ እንትን ያልሽ ምንድነው ገልሽ ነበርሻት እህቴን ድጋሚ እንድታገኛት አልፈልግም
ህይወቷን እንዲበላሻሽ አልፈልግም ድጋሚ። ልክ አንቺን እንዳገኝሽ እሷንም አገኛታለሁ አይደለ? ታገኛታለህ። አንቺ ስልክሽን አጠፋፍተሽ እኔ እንዳላገኝሽ አድራሻሽን ሁሉ አጠፋሽ እኔ እንዳላገኝሽ። ሲጀምር አንተ ማን ስለሆንክ ነው እኔ ልታገኝ የፈለግከው? ምን ስለሆንክ ነው? ፈልጌ ሳይሆን ምን ስለሆንክ እኔን ስልክ ትፈልጋለህ? አንቺ ቆይ ከሷ ጋር ምንድነው ችግርሽ? መጀመሪያ ይኸውልሽ አንድ ነገር ልንገርሽ። ቆይ ስማኝ ወንድሜ፣ እኔ እሱ የምን ሚስት ነው እያወራኝ ያለው? ቆይ ስለምን ሚስት ነው ያወራው? ስለኔ ጋር ብቻ እኮ አላቸው፣ አልተፋቱ። አግብቶ ሄዷል። በቃ ትቷት ሄደ እኮ። ትቷት ከሄደ በኋላ አግብቶ ከሄደ በኋላ ሌላ ሴት ያገባበት ማስረጃ አለሽ? ማስረጃው በስነ ስርዓት አግብቶ እንደሄደ አሉ ነው። የምን አሉ አይቻለሁ። በቃ አግብተህ ስትሄድ አውቃለሁ በስነ ስርዓት። ለምን እህትሽ መተይን ነገር አትመልሰው? እሷ ትመልስልሽ። እሱን ማየት አትፈልግም እሷ አትፈልገውም። በቃ ትምጣ አትይ። አይኑን እንዳላይ እኔ ላዋራት፣ እሱን አስወጣዋለሁ። እኔ ላዋራት የለችም እያልኩ አይደል እንዴ? አንተ ደግሞ ስለምንድን ነው አወስጭ ነው የምትለው? ዱባይ እሱን እኮ ነው እዚህ እንዳለች የሚያስታውቀው። አንዴ ዱባይ ነው ትላለች፣ አንዴ ማየት አትፈልግም ትላለች። እዚህ ነው ያለችው አይደል? እዚህ አይደለችም እህቴ ያለችው ዱባይ ነው። ግን እሷ እኔ በስልክ አውርቻታለሁ ስለ እሱ አንዳንድ ነገር ምናልባት የሆነ ነገር ጠይቂያታለሁ። እንዴት ነው በስልክ ታገኘዋለሽ ወይ እንዴት ነው ነገሩ ምናምን ብዬ ስጠይቅ እንደማታወራ ማየት እንደማትፈልግ ነው። ማየት እንደማትፈልግ ስለሆነ የምታወራኝ እህቴ ያለችው ዱባይ ነው። በቃ እዚህ አይደለችም። አይደለም ለዚህ አመታት ዘግቻት ሰው ለሳምንት ተጣልቶ እንኳን ማየት አልፈልግም ይላል። እውነት ነው። ሲጀመር ልታገኝ አትፈልግም። ያለችው ጥሩ ህይወት ላይ ነው ያለችው እየኖረች ያለችው። እኔ ስለ ህይወቷ እኮ አይደለም እኔ ማግኘት ብቻ ነው የፈለኩት። እንታገኝ አትፈልግማ። እሷ እንኳን ብትፈልግ እኔ አልፈቅድላትም። ገባክ? አንቺ ማነሽ? በእነሱ ሚስቴ እኮ ነች፣ እንደፈለኩ ማዘዝ እችላለሁ። እህቴ እኮ ናት። ለእህቴ ገደል እንድትገባ አልፈልግማ። ገደል ስትገባ ዝም ብዬ ማየት እችላለሁ እንዴ? አልችልም። አንቺ ነሽ እኮ ገደል እንድትገባ የምትፈልጊው። ሰውዬ እያልኩ ያለው ነገር አልገባህም እንዴ? እህቴ ዱባይ ነው ያለችው፣ እዚህ አይደለችም። እዚህ እንደሆነች ሰምቻለሁ። ማስረጃ ተመላላሽ ነች እንደሷ። ምንም እንትን አትበይ። 2 ዓመት ሙሉ እዛ ነው ትላለች። ይሄ ነገር ደግሞ ውሸት ነው። እኔ ባጣራሁት የለችም። አልገባችሁም? እየገባችሁ አይደለም የምናገረው። እያንዳንዱ መረጃ ይሄን ቤት ሙሉ ፈትሻለሁ። እያንዳንዱ መረጃ ጣርቼ አንተ ማን ስለሆንክ ነው የምትፈትሸው? እህቴ የለችም አልኩህ። በቃ አይደል እንዴ? የለችም ከተባልክ የሰው ቤት ውስጥ ምን መፈተሽ ያስፈልጋል? ትልቅ ነው። ዙሪያውን እንፈትሻለን። ስልኳንም ይኸውልሽ እኔ በግዴታም ቢሆን ይሄን ነገር አገኝ። አንቺ መሀል ያለው ነገር ከሱና ከሷ መሀል ለምን እንደዚህ መሀል መግባት እንደፈለግሽ አልገባኝም። በፍቅራቸው ትቀኛለሽ ነው? ምንድነው? እየገባህ አይደለም እንዴ? የነገርኩህ ነገር አልገባህም እንዴ? የለችም። እንዲገባኝ አልፈልግም። አንድ ነገር ልንገርሽ። እኔ ደግሞ አንድ ነገር ልንገርሽ። አሁን ስሙኝ። እኔ ያንተ ነገር የምሰማበት ደከመኝ። ይሄን ቤት ሰፊ ይመስለኛል። ስንገባም እያየሁት ነበረ። እና ሰፊ ሆነና ምን ልታደርግ ነው? ስለኔ ቤት ምን አገባ? ዙሪያውን መፈተሽ ፈልጋለሁ። ስልክሽን ማጣራት ፈልጋለሁ። ስለምን መፈተሽ ነው የምታወራው? ስለምን ቤት መፈተሽ ነው? ከሆነ ወደዚህ ወደ ግራ በኩል የሆነ መጋዘን ነገር አይቻለሁ። ጭራሽ ስለማጋዘን ማውራት ጀመርክ እንዴ? ምንም መብት ይኸውልሽ፣ ይሄን ቤት ይሄን ቤት ሳንፈትሽ ከዚህ ቤት አለ። ካሜራማን ተነሱ፣ ሁላችሁም ተነሱ። ካሜራማን ተነሱ። ምንድነው እያረከለው? ተነሱ፣ ኑ ናስቲ። ይሄን ቤት ና እንዴ እንዴ! ወይኔ ማን እሷ ነች? መዲ አንቺ ምን አድርገሻት ነው? ምንድነው የሚያስቅ? አንቺ ምን አደረግሻት? ምን አደረግሻት ነው? ናስቲ እናንሳ። ምን አደረግሻት ነው? ምን ምንድነው? አልገባኝም። መዲ አንቺ ምን አድርገሻት? መዲ ሙልቀን ነኝ። መዲ እባክህ እስቲ መዲ ሙልቀን ነኝ። አይዞሽ ሙልቀን ነኝ። አንቺ ምን አድርገሽ ነው ያሳበድሻት? ምንድነው? ሰንሰለቱን ፍታለት። ምንድነው? እባክህ ቆይ፣ ወደዛ ይዘናት እንወጣለን። መዲ ካሜራውን አጥፋና ናግዘን። ካሜራውን አጥፋ።